ስራ ለሌለው ተመርቆ ለተቀመጠ ስራ አጥቶ ለሚንከራተት መቼ ነው ስራ የምትጀምረው ተብሎ አይጠየቅም። ከወዳጆቹ ከቤተሰቦቹ ርቆ ያለ መቼ ነው የምትመለሰው አትመለስም ወይ ተብሎ አይጠየቅም። ትዳር ለዘገየባት ለምን አታገቢም መቼ ነው የምታገቢው ተብሎ አይጠየቅም። ልጅ ለቆየባቸው መቼ ነው የምትወልዱት አትወልዱም እንዴ ተብሎ አይጠየቅም። ወዳጄ መጠበቅ እጅጉን ከባድ ነው። አንድን ነገር ፈልጎ መጠበቅ ከባድ ነው። የሚጠብቀው እንጂ ማንም አይረዳው። ማንም የማይረዳው በመጠበቅ ውስጥ ትልቅ ህመም አለ። ግና በእነሱ እጅ አይደለም። በእነሱ እጅ ቢሆን ኖሮ ያደርጉት ነበር። ግና ሁሉም ነገር ያለው በአላህ እጅ ነው። አላህ ሲፈልገው ነው የሚሆነው። ሰዎችን ለአላህ ተዋቸው። ሰዎችን ለፈጠራቸው አላህ ተዋቸው። አላህ ከናንተ በላይ ያስብላችኋል። አላህ ከናንተ በላይ ያዝንላችኋል። እየጠየቃችሁ ህመማቸውን አትቀስቅሱባቸው። ወዳጄ መጠበቅ ከባድ ነው። ቢችሉ ያደርጉት ነበር። ግን ሁሉም ነገር በአላህ እጅ ነው። አብሽሩ። ስራ ፈልጋችሁ ላጣችሁ፣ ትዳር ፈልጋችሁ ለዘገየባችሁ፣ ከቤተሰብ ከምትወዱት ጋር መቀላቀል ፈልጋችሁ ለራቀባችሁ አብሽሩ። ኢየሱስ ለእስራኤል እንጂ ለዓለም አልተላከም ብለን ከማቴዎስ ወንጌል ጥቅስ እኮ የምናመጣው ለእስራኤል መላኩንም አምነን ስለሆነ እንጂ ከናካቴው መልእክተኛ አይደለም እሱ ሐሰተኛ ነውማ ብንል ኖሮ ለእስራኤል ተላከ ለዓለም ተላከ ምንድነው ፋይዳው? አይመለከተንም። ለምን? በእኛ እይታ ካዚብ ውሸታም ነብይ ነው። አሁን ግን እውነተኛ ነው ብለን ስላመነ በቁርአንም ለበኒ እስራኤል መላኩን የሚናገር ስላለ በእናንተ መጽሐፍ ላይ አለ። ስለዚህ ለእስራኤል ነው ብለን ጥቅስ ስናወጣ አምነንበት ነው። እናንተ እነዚህን ሁለት የቁርአን አያቶች ጠቅሳችሁ ለመካና በዙሪያው ላሉት ብቻ ነው ስትሉ እሺ ለዛ መሆኑን ታምናላችሁ? አንዳንድ ጊዜ ውይይትን በዚህ መልክ ሲሆን ነው ደስ የሚለው። አናምንም ካሉ ምን ያደርግላችኋል ታዲያ? ለመካ ብላችሁ መከራከራችሁ። ግብጾች ግሩፕ ላይ ገብቼ አረቦች ናቸው እና እየተከራከሩ ነው። የክርስቲያኖች ግሩፕ ነው። ሙስሊሙን ግብጻዊ ጋብዘውት ነው። በቁርአናችሁ ላይ እኮ ቁርአን የራሱ የጅብሪል ቃል እንጂ የአላህ ቃል እንደሆነ አይናገርም አሉት ለሙስሊሙ። ማስረጃ ሲላቸው ኢነሁ ለቀውሉ ረሱሊን ከሪም የሚለውን ቀሩለት። ይህ ቁርአን የክቡር መልእክተኛ ቃል ነው። መልእክተኛ የተሰኘው ደግሞ ጅብሪል ነው። ስለዚህ የጅብሪል ቃል ነው አሉት። ማይክ ተራ ሲደርሰው እሱ ማይክ ላይ ወጣና እኔ ቁርአን የጅብሪል ቃል አይደለም የአላህ ነው ብዬ አልከራከራችሁም ማለት። ለምን? ዛሬ ሊወያይ የፈለኩበትን ዓላማዬን አሳክቻለሁ አላቸው። ምን ማለት ነው አሉት። ምክንያቱም ማለት እናንተ እንደመሰከራችሁት በዚህ የቁርአን አንቀጽ መሰረት ቁርአን የማን ቃል ነው? የጅብሪል አለይሂ ሰላም ቃል ነው። ጅብሪል ደግሞ ከመላእክት ወገን ነው። መልአክ ደግሞ አይዋሽም። ስለዚህ ጅብሪል ሲናገር ምን እንዳለ አድምጡ አላቸው። አሁን ቁርአን የማን ቃል ሆኖ ተወስኗል? የጅብሪል አይዋሽምና እናንተም በመላእኩ ታምናላችሁ። ሱረቱል አሕዛብ ቁጥር 40 ላይ ማ ካነ ሙሐመዱን አባ አሐድ ሚን ሪጃሊኩም ወላኪን ረሱለላሂ ወኻተመ ነቢይን የነቢያት መደምደሚያ የአላህ መልእክተኛ ናቸው ብሎ ጅብሪል በቃሉ መስክሮላቸዋልና በሉ መልእክተኛ መሆናቸውን አምናችኋል። ይሄን ካመናችሁ በጊዜ ሂደት ቁርአኑ የራሱ የጅብሪል ወይስ የአላህ ሚለውን እንከራከራለን አለ። በጣም ተናደዱና መልስ ሲያጡ ከግሩፑ አባረሩት። እነሱ በቃ የፈለጉት ምንድነው? አይደለም የአላህ ቃል ነው ብሎ እየተከራከረ ጊዜውን በዛ መፍጀት ሹብሃት የሚፈጠርበት ካለ እንዲፈጠርበት ነው። ካላመንክበት ለምን ጠቀስከው? አንደኛ እንዲሁ ግራ ለማጋባት ዓላማ የለውም ማለት ነው ውይይት። ሁለተኛ እዚህ ጋር የተጠቀሰው ለቀውሉ ረሱል ሲባል ወልሙራዱ ቢሂ ረሱሉን መለኪ አም ረሱሉን በሸሪ ከሰው ወገን የሆነው መልእክተኛው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው ወይስ ከመላእክ ወገን የሆነው ጅብሪል? ለምን ረሱል የሚለው ቃል ለመላእክ ብቻ ሳይሆን ለሰውም ያገለግላል። አላሁ የስጠፊ ሚነል መላኢከቲ ሩሱላ ወሚነ ናስ ብሏል ሱረቱል ሐጅ ላይ። የትኛው ነው እዚህ ጋር የተጠቀሰው? ከመላእክ ወገን የሆነው ጅብሪል ካልክ ለዛ ደሊል አለ ወይ? ወይም ከሰው ወገን የሆነው እሳቸው ካልክ ደሊል ከሌለስ አሁንም ያለ ዕውቀት በማህይምነት ነው የምትወያየው ማለት ነው፣ በዕልም አይደለም። ተመልከት። እኛ ጋር ግን ቢመጣ መልስ አለን የራሳችን። ለምን ለቀውሉ ረሱል አለ ለብቻው ሌላ መልስ አለው። ተግባባናው? እዚህ ጋር ሊቱንዚረ ቢሂ ኡመል ቁራ ወመን ሐውለሃ በዙሪያዋ ያሉት አሁን እነሱ አምነውበት ሳይሆን ለኔ ያልተላኩም ብለህ አንተ እንድትክድባቸው ነው። ግን ሐቂቃው ወመን ሐውለሃ ካለን በመካ ዙሪያ ማን ነው የሚያንዣብበው? አንድ ዲስክ ቢኖረ ነጥቡ ያለው መሃሉ ሴንተር ላይ ከሆነ በነጥቡ ዙሪያ ያለው ሙሉ ዲስኩ እንጂ የተወሰነው ይሆናል እንዴ?
ስለዚህ በመካና በዙሪያዋ ካለ መካ የዓለም እምብርት ነች፣ ሴንተር ነች፣ የዓለም ሴንተር። ለንደን በፍጹም አይደለችም። ይሄ የነሱ ተዝይፍ ነውና ማለት ነው። ያ የዓለም ሴንተር ከሆነ ወመን ሐውለሃ የሚለው ማንን ይመለከታል? ዓለምን በጠቅላላ ነው የሚመለከተው። ሁለተኛ ደግሞ ሀታ አየቱ ሙጅመል ነው፣ የተፈለገውን አያስረዳም እንኳ ከተባለስ በሌላ ንሱስ መውሰድ እንችላለን። አንድ ለዓለም መላካቸውን የሚናገር ከ10 በላይ የቁርአን አንቀጽ አለ። ተባረከ አለዚ ነዘለ አልፉርቃነ ዐላ ዐብዲሂ ሊየኩነ ሊልዓለሚነ ነዚራ እያለ ኢን ሁወ ኢላ ዚክሩን ሊልዓለሚን እያለ ለዓለም መሆኑን። ሁለት ካፈተን ሊናስ የሚለው በሱረቱል አዕራፍ ብቻ ሳይሆን ሱረቱ ሰበእ ላይ ወማ አርሰልናከ ኢላ ካፈተን ሊናስ በሺረን ወነዚራ ማለቱ። ሶስተኛ አህሉል ኪታቦችን ቀጥታ ዳዕዋ አድርግላቸው ማለቱ። ቁል ያ አህለል ኪታብ ይላል። በመካና በዙሪያው ላሉት ብቻ ከተላኩ ወደ እነሱ መሄዱ ለምን አስፈለገ ዳዕዋው? ወቁል ሊለዚነ ኡቱል ኪታበ ወልኡሚይነ አአስለምቱም በማለት ሂደ ዳዕዋ አድርግላቸው ከተባለ ተልኳቸው እነሱንም ጭምር ይመለከታል ማለት ነው። Proof that the Quran is the last and final revelation from the one true God, Allah subhanahu wa ta'ala. Watch this. This is the mummy of Pharaoh, the Egyptian king who once said, I am your God. I am your God. Astaghfirullah. I control life and death. But what's truly shocking is that his story was mentioned in the Quran more than 1400 years ago, long before his body was ever found. Allah says in Surah Yunus verse 92, Today we shall preserve your body so that you may be a sign for those who come after you. Think about that for a moment. Who brought us the Quran? Prophet Muhammad, peace be upon him, right? A man who could not read or write, who lived in the desert more than 1400 years ago, and who had never been to Egypt. He was not a scientist, not an archaeologist. He only conveyed what Allah revealed to him. At that time, no one had ever seen Pharaoh's body. It was buried deep under the sands of Egypt, completely unknown to the world. Then more than 1200 years later, in 1898, archaeologists discovered the mummy of a pharaoh in Egypt. People were amazed, but no one knew exactly how he had died. In 1975, the mummy was sent to France for research. A famous French scientist, Dr. Maurice Bucaille, was assigned to examine it. As he studied the body, he made a shocking discovery. The body showed clear signs of drowning, yet it had remained perfectly preserved for over 3,000 years. Science had no full explanation. Later, someone told Dr. Bucaille that the Quran had already mentioned this fact centuries ago. When he read the verse for himself, he was stunned. He asked, how could a man in the 7th century know something that science has only just discovered? This moment changed his life. He studied the Quran deeply, comparing it with the Bible and modern science. He concluded that the Quran contained knowledge that could not have been known by humans at that time. Dr. Maurice Bucaille became convinced that the Quran is from Allah. He even wrote a book called The Bible, the Quran and Science. According to some reports, he later accepted Islam. Many people today ask for a sign to prove that Islam is true. The preserved mummy of Pharaoh is one of those signs, a real historical proof that what Allah says in the Quran is true. So not only is the mummy proof, the Quran is proof, and the teachings and the knowledge of Rasulullah sallallahu alaihi wasallam is proof that he was a prophet and messenger, and the Quran is the last and final revelation from Allah subhanahu wa ta'ala. Allahu Akbar.